ሰላም እንዴት ናችሁ? የኔ ዩቲዩብ ቻናል ቤተሰቦች እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። ዛሬ በአሪፍና ያስተምራል ብዬ በአሰብኩት ቪዲዮዎች መጥቻለሁኝ። ከአሁን በኋላ እኔ የምለቃቸው ቪዲዮዎች የሪአክት ቪዲዮዎች ናቸው። ያስተምራሉ፣ ያዝናናሉ ብዬ የማስባቸውን ቪዲዮዎች ላይ ነው የምሰራው እና ሁልጊዜ ቪዲዮን አይታችሁ ሲጨርሱ ላይክ አድርጉ እና ሰብስክራይብ በማድረግ ቤተሰብ የሆኑ ሰብስክራይብ አድርጉ። እያፈቀረች እየወደደች ልትለይ ትችላለች። እውነቴን ነው። አንደኛ መተውን ራስ አስለምዳታን ከዚህ በፊት ወጣ ገባ እያልክ እንደ ኪራይ ጣሳ። ሲቀጥል ደግሞ ገንዘብ አግኝታ ሌላ ካንተ የተሻለ ወንድ አግኝታ ምናምን አይደለም። በዚህ ምክንያት እያፈቀረች ጥላ ልትሄድ አትችልም። የሆነ ትልቅ ችግር ተፈጥሯል። ገንዘብ ከኔ የተሻለ ምናምን አትበል። ይችን ቀን እሷ ዛሬ የተለያያችሁበትን ቀን በጣም ብዙ ጊዜ እሷን አስለቅሷታል። አንተ ጋር መጥታ እየሳቀች ስወጣ ግን የሚያስለቅሳት ጉዳይ ነበረ፣ ግን አልተረዳሃትም። በዚህ ምክንያት እየወደደች እንዲሆን ጥላት ሄዳለች። አስመሳይ ነሽ፣ እንዲህ ብነሽ ምናምን ነሽ፣ በቃ ልሄድ ነው ካለች በስነ ስርዓት እሺ ነው እንጂ ኮች ታርጋብህ ወይ ገንዘብ አግኝታ ምናምን ቢሆን ልሄድ ነው አትልም። እዛው እንዳለ እንደዚህ ቋንጣን ነበር የምታስቀረው በልታ ሴት የዚህ ልጅ ጉዳይ በነገራችን ላይ በጣም ጎበዝ ልጅ ነው። ይሄ ያለ እድሜው የበሰለ ሰው አይደለም እና ፍቺ የሚፈጠረው በአንድ ፍቺ ወይም ደግሞ መለያየት የሚፈጠረው የአመታት ቁርሾ ነው እንጂ በአንድ ቀን ጸብ አይደለም። አብዛኞቻችሁ ትዳር ላይ በመጨረሻ ቀን የተጣላችሁባት ይመስላችኋል የሚያለያያችሁ፣ ግን ያ አይደለም። የሚያለያያችሁ እስከዛሬ ደወለልኝ ወይም ደግሞ እሷ አስደውልኝ እሱ ይደውልኝ በመባባል ይሄ የምታደርጓቸው መለያየትን እየለመዳችሁ ሄዳችሁ ነው መጨረሻ ላይ እንትን የሚለውና ይሄን ቪዲዮ ከወደዳችሁ ከታች በኮሜንት አሳውቁኝ፣ ላይክ አድርጉልኝ፣ ሰብስክራይብ በመሆን በቤተሰብ ይሁኑ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።